የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስታውቃችሁ። አንድ የመንግስት ተቋም በቅርቡ ሊበተን ሊፈርስ ነው ተብሏል። ስለዚህ መንግስት ተቋም የተሰማው አዲስ መረጃ ምን ይመስላል እንመለከተዋለን። ህይወታቸው ስላለፈው የቀድሞ የአማራ ክልል ከፍተኛ አመራር አዲስ መረጃ ወጥቷል። ሌላኛው የዜናችን ትኩረት ነው። የተባበሩት አረብ ኤምሬትስ ከ59 ዓመታት በኋላ ከዓለማችን የነዳጅ ላኪ ሀገራት ራሷን ማግለሏ የዓለም አቀፍ መገናኛ ብዙሃን ቁልፍ ትኩረት ሆኗል። ኤምሬትስ ከዚህ የነዳጅ ላኪ ሀገራት ትብብር ለማግለል የወሰነችበት ምክንያት ምንድነው? የኤምሬትስ ከፍተኛ ባለስልጣናት ይፋ ያደረጓቸውን መረጃዎች እንመለከተዋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥን ዳግም መክፈት ያለመውን የኢራን የሰላም እቅድ እየገመገሙ ስለመሆኑ ተሰምተዋል። ከዚህ ባለፈ በኢትዮጵያና በሞዛምቢክ መካከል የተፈረመው ስምምነት በምን ጉዳዮች ላይ የሚያጠነጥን ይሆናል? በሰዓቱ ዜናችን የሚዳሰሱ አበይት ጉዳዮች ናቸው። ዝርዝሮቹን እንደሚከተሉ እናገራችሁ። በቁመታቸው ከልክ በላይ ዘለግ ማለት በተለያዩ መገናኛ ብዙሃን መነጋገሪያ እንደሆኑ የሚታወቁት የሞዛምቢኩ ፕሬዝዳንት ዳንኤል ቻፖ ለ2 ቀናት የሥራ ጉብኝት አዲስ አበባ መግባታቸው የሚታወቅ ነው። ግዙፉ የሞዛምቢክ ፕሬዝዳንት የደቡብ አፍሪካ ሀገራት ፖለቲካ የአዲሱ ትውልድ ምልክት ወይንም ሲምቦል መሪ ተደርገው ይወሰዳሉ። ፕሬዝዳንቱ የቀረቧቸውን ሁሉ የዓለማችን መሪዎች በማሳጠር ወይንም ድንቅ በማስመሰልም የዓለማችን መነጋገሪያ የሆኑ ፕሬዝዳንት ናቸው። የ49 ዓመቱ ዳንኤል ቻፖ በዓለማችን ካሉ ሀገራት በስልጣን ላይ ያሉት እጅግ ረጅሙ ማለትም 2.4 ሜትር የሚረዝሙ መሪ መሆናቸው ደግሞ ለብዙዎች መነጋገሪያ ርዕሰ ነጥብ ናቸው። ዳንኤል ቻፖ ወደ ኢትዮጵያ ከመምጣታቸው በፊት ከጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ጋር ተነስተውት የነበረው ምስል በበርካታ ዓለም አቀፍ መገናኛ ብዙሃን የብዙዎች የሳቅ ምንጭ የነበረ፣ ብዙዎች በቁመታቸውና በግዝፈታቸው ተወዳዳሪ የማይገኝላቸው የዓለማችን መሪ በማለትም ሲነጋገሩባቸው የቆዩ ፕሬዝዳንት ነበሩ። በትናንትናው ዕለት አዲስ አበባ ገብተው የነበሩት የ49 ዓመቱ የሞዛምቢክ ፕሬዝዳንት ዳንኤል ቻፖ ከከፍተኛ የመንግስት ባለስልጣናቸው ጋር ነበረ ልዑካን ቡድናቸውን አስከትለው የኢትዮጵያ የስራ ጉብኝታቸውን የጀመሩት። ይህንን ተከትሎ የኢትዮጵያና ሞዛምቢክ የጋራ መተማመንና እድገት ላይ የተመሰረተ ታሪካዊ ትብብር ስምምነት በጠቅላይ ሚኒስትር ጽህፈት ቤት ተፈርመዋል። ጽህፈት ቤቱ እንዳስታወቀው ስምምነቶቹ በተለያዩ ዘርፎች ላይ የሚያጠነጥኑ ናቸው። ከእነዚህ መካከል ወታደራዊ ስልጠና፣ የከተማ ልማትና የቤት ግንባታ፣ የጤና፣ የሲቪል አቪዬሽን፣ የቱሪዝምና የዲጂታል ትራንስፎርሜሽን በተለይም የዲጂታል መታወቂያና መሰረተ ልማት ዘርፎች ስለመሆናቸው ተሰምተዋል። በውይይቱ ወቅት ጠቅላይ ሚኒስትር አብይ አህመድ እንደተናገሩት እነዚህ ስምምነቶች ከሰነድ ባለፈ ለሁለቱ ሀገራት የጋራ ብልጽግና ተጨባጭ መንገዶችን የሚቀይሱ ናቸው ብለዋል። ከኢትዮጵያና ሞዛምቢክ ወታደራዊ ትብብር ባሻገር የሀገሪቱ ፕሬዝዳንት ዳንኤል ፍራንሲስኮ ቻፖና ከፍተኛ ልዑካቸው በመከላከያ ሚኒስቴር ይፋ የስራ ጉብኝት አድርገዋል። በዚህም ከመከላከያ ሚኒስትር አይሻ መሐመድና ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር የልዑካን ቡድኑ ውይይት አካሂደዋል። በዚህ ወቅት የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ እንደተናገሩት የኢትዮጵያና ሞዛምቢክ ግንኙነት በነጻነት ትግል ወቅት በደም የተፈተነ ታሪካዊ ወንድማማችነት ነው። ኢትዮጵያ ለሞዛምቢክ ነጻነት ያበረከተችው አስተዋጽኦ የፓን አፍሪካኒዝም መርህ ቀዳሚ መግለጫ ስለመሆኑ አስታውሰዋል። አሁን ያለውን ታሪካዊ ትስስር ወደ ላቀ ስልታዊ ወታደራዊ ትብብር ለማሸጋገር ግልጽ ፍላጎትና እቅድ ስለመኖሩም አመላክተዋል። የሀገሪቱ ፕሬዝዳንት ዳንኤል ፍራንሲስኮ ቻፖ በበኩላቸው ኢትዮጵያ ለሞዛምቢክ ሉዓላዊነትና ነጻነት ያበረከተችውን ከፍተኛ አስተዋጽኦ አስታውሰው የኢትዮጵያ መከላከያ ሰራዊት ያለውን የላቀ ውጊያ ብቃትና የዝግጁነት ደረጃ ስለማድነቃቸው የመከላከያ ሰራዊት ኦንላይን ሚዲያ ዘግበዋል። ጉብኝቱ በሀገራቱ መካከል ያለውን ወታደራዊና ዲፕሎማሲያዊ ግንኙነትን ወደ አዲስ ምዕራፍ እንደሚያሸጋግረው ነው የጠቆሙት። ፕሬዝዳንቱ በቆይታቸውም ከፊልድ ማርሻል ብርሃኑ ጁላ ጋር በወቅታዊ ቀጠናዊ የጸጥታ ጉዳዮችና በሁለትዮሽ ወታደራዊ ትብብር ስትራቴጂዎች ላይ ፍሬያማ ውይይት ማድረጋቸውን የመከላከያ ሚዲያ ዘገባ ያሳያል። የፕሬዝዳንቱ ጉብኝት በሀገራቱ መካከል ያለውን ስትራቴጂካዊ አጋርነት ከማጠናከር ባለፈ ለአህጉራዊ ሰላምና ደህንነት መጠናከር ትልቅ ፋይዳ አለው ነው የተባለው። ህይወታቸው ስላለፈው የቀድሞው የአማራ ክልል ከፍተኛ አመራር አዲስ መረጃ ወጥቷል። የፌዴሬሽን ምክር ቤት የቀድሞ አፈ ጉባኤና አንጋፋ ፖለቲከኛ አምባሳደር ያለው አባተ የቀብር ስነ ስርዓታቸው በነገው ዕለት ሚያዝያ 1 ቀን 2018 በመንበረ ጸባዖት ቅድስት ሥላሴ ካቴድራል ይፈጽማል ተብሏል። የአምባሳደሩን የቀብር ስነ ስርዓት አስመልክቶ የወጣው መረጃ እንደሚያሳየው ነገ ከቀኑ 6 ሰዓት ላይ የቀብር ስነ ስርዓታቸው የሚፈጸመው በተለያዩ ፌዴራልና የክልል የከፍተኛ የስራ ኃላፊዎች፣ ወዳጅ ዘመድ እንደዚሁ ቤተሰቦቻቸው በተገኙበት ነው። አምባሳደር ያለው አባተ በ1946 ዓ.ም በቀድሞው ወሎ ክፍለ ሀገር ቆቦ ወረዳ እንደተወለዱ ተናግረዋል። በረጅም የስራ ዘመናቸው በአማራ ክልል የአፈ ጉባኤነትና በተለያዩ የቢሮ ኃላፊነት ቦታዎችን መርተዋል። በብሔራዊ ደረጃም የፌዴሬሽን ምክር ቤትን ለ3 ዓመታት ያክል በአፈ ጉባኤነት በብቃት እንደመሩም ተመስክሮላቸዋል። ከዚህ ባለፈ በዲፕሎማሲ መስክ ኢትዮጵያን በብራዚል በመወከልም አምባሳደር ሆነው እንዳገለገሉ ነው የሚነገረው። አቶ ያለው አባተ ባደረባቸውም በሕክምና ሲረዱ ቆይተው በትላንትናው ዕለት በ72 ዓመታቸው ከዚህ ዓለም በሞት መለየታቸውን የአማራ ክልል መንግስት አስታውቆ ነበር። የሰዓቱ ዜናችን እንደቀጠለ ይገኛል። አንድ የመንግስት ተቋም በቅርቡ ሊበተን ሊፈርስ ነው ተብሏል። የሰነዶች ማረጋገጫና ምዝገባ ሙሉ በሙሉ ሊፈርስ ስለመሆኑ ተሰምቷል። ከሰሞኑ የሰነዶች ማረጋገጫና ምዝገባ ሙሉ በሙሉ ሊፈርስ ነው መባሉን ተከትሎ የተለያዩ የመረጃ ምንጮች ማለትም በሀገር ውስጥም ሆነ በባህር ማዶ የሚሰራጩ የዲጂታል ሚዲያዎች በተለያየ አውድ
ዘግቦታል። ይህን መረጃ ተከትሎ በርካቶች በተቋሙ ውስጥ ተሰንደው የሚገኙ በርካታ ማስረጃዎች ምን ሊደረጉ ነው ሲሉም ጥያቄ እያነሱ ይገኛሉ። ተቋሙ የቅርንጫፍ ቅነሳ ሊኖር እንደሚችል ጠቁሞ ሊፈርስ ነው በሚል በማህበራዊ ትስስር ገጾች የሚናፈሰው መረጃ ፍጹም ሐሰተኛ ነው ሲል አስተባብሏል። የፌዴራል የሰነዶች ማረጋገጫና የመዝገባ አገልግሎት ዋና ዳይሬክተር የሆኑት አቶ ሀሚድ ኪኒሶ እንደተናገሩት ከሆነ ተቋሙ ከመሶብ የአንድ ማዕከል አገልግሎት ጋር በቅንጅት መስራት መጀመሩን ገልጸው ይህም የአሰራር ሽግግር እንጂ የመፍረስ ሂደት እንዳልሆነ ተናግረዋል። አቶ ሀሚድ መሶብ ላይ ያሉ ተቋማት አገልግሎቱ የነሱ ነው፣ ስራቸውን እየመሩ ይሰራሉ፣ የእኛ መስሪያ ቤትም በነበረበት ሁኔታ ስራውን ይቀጥላል ሲሉ አስረድተዋል። ይሁን እንጂ አገልግሎቱን በአንድ ማዕከል ለማምጣት በሚደረገው ጥረት ምክንያት የቅርንጫፎች ቅነሳ አካሄድ ሊኖር ይችላል ሲሉም ነው የተናገሩት። ተቋሙ በወጣው ይፋዊ መግለጫ ደግሞ በአሁኑ ወቅት በፌዴራልና በአዲስ አበባ የሚገኙ ቅርንጫፍ ጽህፈት ቤቶች መሶብን ጨምሮ ዲጂታላይዝድ የሆነ አገልግሎት ተደራሽ እያደረገ ስለመሆኑ አስታውቋል። አገልግሎቱ በቀን ከ6000 በላይ ተገልጋዮችን በማስተናገድ ላይ እንደሚገኝ የጠቀሰው መግለጫው ተቋሙ ሊፈርስ ነው ተብሎ የሚናፈሰው ወሬ ሐሰተኛ መረጃ ነው ብሎታል። ተገልጋዮች በሁሉም ቅርንጫፍ ጽህፈት ቤቶች የሚፈልጉትን የሰነዶች ምዝገባና ማረጋገጫ አገልግሎትም ማግኘት እንደሚችሉ ነው የተሰማው። ሆኖም ግን ውልና ማስረጃ አማኑኤል ሆስፒታል አካባቢ፣ አየር ጤና፣ ቦሌ ቡልቡላና ሰሚት ፍየል ቤት ያሉ ቅርንጫፎቹን እንደሚዘጋ ለሰራተኞቹ ማሳወቁን እስከ ሐምሌ 1 ቀን 2018 ዓ.ም ሙሉ በሙሉ ተዘግቶ በመሶብ አገልግሎት እንደሚተካና ሰራተኞቹ ምደባ ሳይካሄድላቸው ከነ ቤተሰቦቻቸው ጭምር ጭንቅ ላይ እንደሆኑ የዘገቡ መሰረታቸውን ባህር ማዶ ያደረጉ የዲጂታል ሚዲያዎች እየዘገቡ ይገኛሉ። ዜናችን እንደቀጠለ ነው። ወደ ውጭ ጉዳዮቻችን እናምራችሁ። የተባበሩት አረብ ኤምሬትስ ከ59 ዓመታት በኋላ ከዓለማችን የነዳጅ ላኪ ሀገራት ትብብር ራሷን አግልላለች። ኤምሬትስ ከፈረንጆቹ ግንቦት 1 ቀን 2026 ጀምሮ ከፔትሮሊየም ላኪ ሀገራት ድርጅት ወይም ኦፔክ እና ኦፔክ ፕላስ ለመውጣት መወሰኗን አስታውቃለች። ይህ ውሳኔ የተባበሩት አረብ ኤምሬትስ የረጅም ጊዜ ስትራቴጂካዊና ኢኮኖሚያዊ ራዕይ እንደዚሁም እያደገ የመጣውን የኤነርጂ ምርት አቅሟን ግምት ውስጥ ያስገባ ነው ተብሏል። በተለይም ውሳኔው ፈጣን ኢንቨስትመንትን ጨምሮ በሀገር ውስጥ ያለ ምርት ላይ ትኩረት ለማድረግ በማቀዷ ነው የተባለ ሲሆን በዓለም አቀፍ ኤነርጂ ገበያዎች ውስጥም ኃላፊነት የሚሰማው አስተማማኝና መጪውን ጊዜ ዋጀ ሚና እንድትጫወት የሚያስችላትን ቁርጠኝነት ያሳያልን ብሏል የሀገሪቱ መንግስት መግለጫ። ይህ ውሳኔ የተባበሩት አረብ ኤምሬትስ የምርት ፖሊሲ ያውኑና የወደፊትን አቋም በተመለከተ የተደረገን አጠቃላይ ግምገማ ተከትሎ በብሔራዊ ጥቅሟና የገበያውን አጣዳፊ ፍላጎቶች ለማሟላት በታቀደ ቁርጠኝነት ላይ የተመሰረተ ነው ተብሏል። በአረብ ባህርና የሆርሙዝ ወሽመጥ የተፈጠሩ ሰሞኑኛ መስተጓጉሎች የአጭር ጊዜ አለመረጋጋት የኃይል አቅርቦትን በእጅጉ እየጎዳው ይገኛል። ሆኖም ግን በረጅም ጊዜ ውስጥ የዓለም አቀፉ ያለ ፍላጎት እያደገ ይቀጥላል የሚል ግምገማ በኤምራቲዎች በኩል ተቀምጧል። ለዚህም የተረጋጋ የኃይል ስርዓት በእጅጉ አስፈላጊ ሆኖ ተገኝቷል ምን የተባለው የተባበሩት አረብ ኤምሬትስም የተረጋጋ ተመጣጣኝና ዘላቂነት ላይ መሰረት ያደረገ የኃይል አቅርቦት እንዲኖር መጠነ ሰፊ ስራ እያከናወነች እንደምትገኝ ይፋ አድርጋለች። ይህ ውሳኔ ለበርካታ ዓመታት የተደረገ አዎንታዊ ትብብር ላይ የተመሰረተ ነው ተብሏል። ኤምሬትስ ኦፔክን የተቀላቀለችው ከድርጅቱ ምስረታ 7 ዓመታት በኋላ በፈረንጆቹ 1967 ነበረ። የኤምሬትስ ኢነርጂና መሰረተ ልማት ትብብር ሚኒስትር መሐመድ አልማዝራዊ እንደተናገሩት ከሆነ ሀገራችን ከዚህ ጥምረት መውጣቷ የሚያመላክተው በፖሊሲ ላይ የተመሰረተ ለውጥና የረጅም ጊዜ የገበያ አማራጮችን መሰረት ያደረገ ስለመሆኑ ነው ብለዋል። ኦፔክና አባል ሀገራቱን ለ10 ዓመታት ለዘለቀው ትርጉም ላለው ትብብራቸው እናመሰግናለን ያሉት የኤምሬትስ የኤነርጂና መሰረተ ልማት ሚኒስትሩ መሐመድ አልማዝራዊ ለኢነርጂ ደህንነት አስተማማኝነት ኃላፊነት የተሞላበትና ዝቅተኛ የካርበን መጠን በመጠቀም ለምናቀርበው ምርት ቁርጠኛ ነን፣ ዓለም አቀፍ ገበያውንም በቂ ምርት በማቅረብ ለማረጋጋት እንሰራለን ሲሉ ቃል ገብተዋል። የአሜሪካው ፕሬዝዳንት ትራምፕ የሆርሙዝ ሰርጥን ዳግም ለመክፈት ያለመውን የኢራን የሰላም እቅድ እየገመገሙ ስለመሆኑ ተሰምቷል። የትራምፕ የብሔራዊ ደህንነት ቡድን አሜሪካ ከእስራኤል ጋር በመሆን የጀመረችውን ጦርነት እንድታቆም የሆርሙዝ ሰርጥን ዳግም እንዲከፈትና በቲራን የኒክሌር መርሃ ግብር ላይ በተደረገውን ድርድር ጦርነቱ እስኪጠናቀቅ እንዲዘገይ ኢራን ያቀረበችውን የሰላም እቅድ እየገመገመ እንደሚገኝ ነው የተገለጸው። የነጩ ቤተ መንግስት ፕሬዝዳንት ትራምፕ በትናንትናው ዕለት ከብሔራዊ ደህንነት አማካሪዎቻቸው ጋር በመገናኘት በእቅዱ ላይ ስለመወያየታቸው አረጋግጠዋል። ይሁን እንጂ የአሜሪካ መገናኛ ብዙሃን እንደዘገቡት ፕሬዝዳንቱ የኢራን የኒክሌር እንቅስቃሴ ላይ የሚደረገውን ውይይት የሚያዘገየውን ይህንን ጥያቄ አልተቀበሉትም ተብሏል። አልጀዚራ የሮይተርስ ዜና ወኪልን ጠቅሶ እንደዘገበው ፕሬዝዳንት ትራምፕ የኒክሌር ጉዳዩ በማንኛውም ድርድር መጀመሪያ ላይ ምላሽ እንዲያገኝ ይፈልጋሉ። ሲኤንኤን በበኩሉ ጉዳዩን የሚያውቁ ምንጮችን ዋቢ አድርጎ እንደዘገበው ፕሬዝዳንቱ ጥያቄውን መቀበል እድላቸው ዝቅተኛ ነው ብለዋል። ዘገባው አክሎም የቴህራን የኒክሌር መርሃ ግብር ስጋት ሳይቀረፍ አሜሪካ በኢራን ወደቦች ላይ የጣላችውን እገዳ ማንሳት የዋሽንግተንን ተደራዳሪነት ያዳክማል የሚል እምነት በፕሬዝዳንቱ ዘንድ መኖሩን አመላክተዋል። ይህ የኢራን ጥያቄ የቀረበው በሆርሙዝ ሰርጥ በኩል በሚደረገው የንግድ መርከቦች እንቅስቃሴ ላይ እጣ ፋንታ ባልታወቀበት ወቅት ነው። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን አሜሪካ በኢራን ወደቦች ላይ ጣላችውን ገደብ እስካላነሳች ድረስ ቴህራን ወደ ድርድር እንደማትገባ ተናግረዋል። ዋሽንግተንና ቴህራን ከአንድ ወር በላይ ለዘለቀውና አሜሪካና እስራኤል በኢራን ለበሰነዘረው ጥቃት ለተቀሰቀሰው ጦርነት ባለፈው ሚያዝያ 8 ጊዜያዊ የተኩስ አቁም ስምምነት ማድረጋቸው ይታወሳል። በፓኪስታን አመቻችነት የተደረሰው የተኩስ አቁም ስምምነት በሆርሙዝ ሰርጥ የባህር ላይ ጉዞ መብትና አሜሪካ በኢራን ወደቦች ላይ በወሰደችው እርምጃ ሳቢያ በተፈጠሩ አለመግባባቶች ምክንያት አሁንም ውጥረት ውስጥ ይገኛል። ከዚህ ባለፈ በእስራኤልና በሊባኖስ መካከል ያለው ትይዩ ግጭትም ለቀጠናዊ ውጥረቱ መባባስ ሌላኛው ምክንያት ነው ተብሏል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ይሁንላችሁ።
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።